ለትግራይ ወጣቶች አስጊና የረጅም ርቀት የባርነት ቀንበር የጫነው የህወሓት አዲሱ አዋጅ ጸደቀ። በትግራይ ክልል የተፈጠረውን የፖለቲካ ትኩሳት ተከትሎ ጽንፈኛው አክራሪውና አምባገነኑ የህወሓት ቡድን ተቃዋሚዎቹን ዝም ለማሰኘትና ወጣቶችን በግዳጅ ወደ ውትድርና ለማስገባት የሚያስችለውን አዲስ አዋጅ በደብረጽዮን ገብረ ሚካኤል ተፈርሞ በትናንትናው ዕለት ሰኔ 17 2018 ዓ.ም የክልሉ ህግ አድርጎ አጽድቋል። ይህ አዋጅ ይፋ መሆኑን ተከትሎ ለክልሉ ከፍተኛ ፍርድ ቤት፣ ለፖሊስ ኮሚሽንና ለፍትህ ቢሮ በአስቸኳይ ወደ ስራ ገብቶ ተግባራዊ እንዲሆንም ተልኮ ይገኛል። ቀጥሎም ተግባራዊነቱ ከግንቦት 24 2018 ዓ.ም ጀምሮ እንዲፈጸምም ነው የተደነገገው። አዋጁ ምን ይዛል? በውስጡ የተካተቱት አንቀጾችስ ምን ያህል አስገዳጅ ባህሪ ያላቸው? በዝርዝር እንመልከተው። አንደኛ፣ የግዳጅ ውትድርናና የማጭበርበር ቅጣቶች። አዋጁ መላውን የትግራይ ማህበረሰብ ያለምንም ልዩነት ወደ ወታደራዊ ስምሪት የሚያስገድድ ጠንካራ ድንጋጌዎችን አካቷል። በአዋጁ የመጀመሪያ ክፍል አንቀጽ 5 ላይ እድሜና ጤና የሚፈቅድለት ማንኛውም የትግራይ ተወላጅ የክተት ጥሪን ተቀብሎ የመሳተፍ ብሔራዊ ግዴታ እንዳለበት ያስገድዳል። ይህንን ጥሪ ያልተቀበለ ሰው በአንቀጽ 8 መሰረት ከ10 ሺህ እስከ 50 ሺህ ብር ተቀጥቶ ግዴታውን እንዲፈጸምም ያደረጋል። ከውትድርና ለማምለጥ ሲባል የሐሰት ማስረጃ ማቅረብ፣ ታማሚ ወይም አካል ጉዳተኛ መምሰል በአንቀጽ 9 መሰረት ከ20 ሺህ እስከ 50 ሺህ ብር የገንዘብ መቀጮም ያስቀጣል። ማንኛውም ሰው ከመንግስት አካላት ብሎ የጠራቸው ጽንፈኛው ህወሓት የሚፈልገውን እርዳታ ለማድረግ እምቢተኛ ሆኖ ከተገኘ በአንቀጽ 12 መሰረት እስከ 50 ሺህ ብር ሊቀጣ እንደሚችልም በአዋጁ ተደንግጓል። ሁለተኛ፣ ክተትን ወይም ዘመቻን ማደናቀፍና የረጅም ርቀት የቅጣት ድንጋጌዎች። አዋጁ በትግራይ ክልል ውስጥ የሚኖሩ ዜጎችን ብቻ ሳይሆን ከክልሉ ውጭ ያሉ ተወላጆች ጭምር ያነጣጠረ የረጅም ርቀት የቅጣት መረብም ዘርግቷል። መታገል ያለበትን ሰው የደበቀ ወይም ከሰራዊቱ አምልጦ የመጣን አባል ያስጠጋ ሰው በአንቀጽ 17 ንዑስ አንቀጽ 1 መሰረት ከ1 እስከ 5 ዓመት ጽኑ እስራት ይጠብቀዋል። ከትግራይ ውጭ ያሉ ተወላጆችን መቅጣት በሚለውም እጅግ አነጋጋሪ የአንቀጽ 17 ንዑስ አንቀጽ 4 ድንጋጌ ነው። በትግራይ ውስጥም ሆነ ከትግራይ ውጭ ሆኖ ህዝቡ ወይም ሰራዊቱ እንዳይታገል በሚዲያም ሆነ በሌላ ዘዴ ያነሳሳ ወይም ገንዘብ የሰበሰበ ሰው ከ5 እስከ 15 ዓመት፣ አፈጻጸሙ ከባድ ከሆነ ደግሞ እስከ 25 ዓመት በሚደርስ የጽኑ እስራት እንደሚቀጣ ያዛል። ይህ ወንጀል በሚዲያ ተቋም ከተፈጸመ የስራ ፍቃድ እስከ መሰረዝና ንብረት መውረስ የሚደርስ ቅጣትም አለው ተብሏል። ሶስተኛ፣ ትችቶችን ማፈንና የሐሰት ወሬ ስጋት። የጽንፈኛ ህወሓት አመራሮች ተቃውሞችን ሙሉ በሙሉ ለማጥፋት የህግ ከለላዎችን ፈጥረዋል። በአንቀጽ 18 መሰረት የታጋዮችን ወይም የታጋይ ቤተሰቦችን ክብር በንግግርም ሆነ በጽሁፍ መንካት እስከ 10 ዓመት ጽኑ እስራት ያስቀጣል። በሚዲያ ከተፈጸመ ደግሞ ቅጣቱ እስከ 15 ዓመት እስራትና እስከ 500 ሺህ ብር የገንዘብ መቀጮም ይደርሳል። በአንቀጽ 20 ወጣቶችን በግዳጅ በሚመለምሉ የክተት አስፈጻሚዎችና ካድሬዎች ላይ ስጋት መፍጠር ወይም ማስፈራራት እስከ 7 ዓመት ጽኑ እስራት ያስከትላል ተብሏል። በአንቀጽ 22 መሰረት በመንግስት አካላት ወይም በስራቸው ላይ የሐሰት ወሬ በመንዛት የህዝብ አስተሳሰብ እንዲናጋ ያደረገ ሰው እስከ 5 ዓመት በሚደርስ ጽኑ እስራት ይቀጣል ሲሉ የጽንፈኛው ህወሓት ሰዎችን የሚተች ግለሰብ ለማሰርም ደንግገዋል። አራተኛ፣ የእድሜ ልክ እስራትና የሞት ቅጣት ድንጋጌ ወደ ኋላ ተፈጻሚ የሚሆን የቅጣት ዛቻ። የዚህ አዋጅ ሌላው እጅግ አስገራሚና አደገኛ የተባለው ክፍል አንቀጽ 30 ላይ የሰፈረው የቅጣት ድንጋጌ ነው። ይህ አንቀጽ የህዝብና የመንግስት ተቋማት እንዲሁም የኢንቨስትመንት ፋብሪካዎች ላይ ስርቆት፣ ውድመት ወይም ማቃጠል የፈጸሙ ሰዎችን በጽኑ እስራት ለመቅጣት የተደነገገ ቢሆንም በንዑስ አንቀጽ 3 ላይ ግን ወንጀሉ የተፈጸመው በጦርነት ወቅት ወይም በአካባቢው ለጠላት ቁጥጥር ስር በነበረበት ጊዜ ከሆነ ቅጣቱ የእድሜ ልክ እስራት ወይም የሞት ቅጣት እንደሚሆን በግልጽ ያስቀምጣል። ይህ ህግ ይፋ ከሆነበት ጊዜ ጀምሮ ሳይሆን ጦርነቱ ከተቀሰቀሰበት ከጥቅምት 24 2018 ዓ.ም ጀምሮ ወደ ኋላ ተፈጻሚነት እንዲኖረው ተደርጎ የተቀረጸ በመሆኑ በወቅቱ ከሀገራቸው ከኢትዮጵያ ጎን በመሰለፍ የቆሙትንና የቡድኑን የጥፋት መንገድ የተቃወሙትን የትግራይ ተወላጆች በህግ ስም በሞት ለመቅጣት የተዘጋጀ የጭካኔ አዋጅ ነው በሚል በበርካታ ወገኖች ዘንድ ከፍተኛ ትችትና ስጋት እየተሰነዘረበትም ይገኛል። አምስተኛ፣ የኢፌዴሪ ህገ መንግስትና የፌዴራል መንግስቱ ሚና ህጋዊ አንድምታው ምን ይመስላል? ይህ አዋጅ መውጣቱ በክልሉ መዋቅርና በፌዴራል መንግስቱ መካከል ያለው ህጋዊና ህገ መንግስታዊ ግንኙነት ትልቅ ጥያቄ ውስጥ
ጥሎታል። በኢትዮጵያ ህገ መንግስት መሰረት የፌዴራል መንግስቱ ይህንን ህግ ለመግታት የሚከተሉት ቀጥተኛ ስልጣንና ሚናዎች ይኖሩታል። አንደኛ፣ አስቸኳይ አዋጅ የማወጅ ስልጣን የማን ነው? በህገ መንግስቱ አንቀጽ 93 መሰረት ሀገራዊ አስቸኳይ አዋጅ የማወጅ ቀዳሚ ስልጣን ያለው የፌዴራል የሚኒስትሮች ምክር ቤት ሲሆን በፓርላማ መጽደቅም አለበት። ክልሎች በራሳቸው ወሰን ውስጥ የተፈጥሮ አደጋ ወይም የጸጥታ መደፍረስ ሲያጋጥም አስቸኳይ ህግ ማውጣት ቢችሉም ይህ የክልል ስልጣን ግን የፌዴራል ህገ መንግስታዊ ስርዓቱንና የዜጎችን መሰረታዊ መብቶች በማይጋፋ መልኩ ብቻ የተገደበ ነው። ሁለተኛ፣ ህገ መንግስታዊ የበላይነትን ማረጋገጥ። በህገ መንግስቱ አንቀጽ 9 መሰረት ከህገ መንግስቱ ጋር የሚጋጭ ማንኛውም ህግ ተፈጻሚነት አይኖረውም። ይህ አዋጅ የዜጎችን የመናገር የመጻፍና በግዳጅ ያለ ፍላጎት የመመልመል መብት የሚጥስ በመሆኑ የፌዴራል መንግስቱ በፌዴሬሽን ምክር ቤት በኩል ህጉ ህገ መንግስታዊ ያልሆነ ተብሎ ሙሉ በሙሉ እንዲሻር የማድረግ ህጋዊ ሚናም ስልጣንም አለው። ሶስተኛ፣ ከክልል ውጪ ዜጎችን የመጠበቅ ግዴታ። አዋጁ ከትግራይ ውጪ ባሉ የኢትዮጵያ ክፍሎች የሚኖሩ ተወላጆችን ጭምር በረጅም ርቀት ለመቅጣት ማለሙ የፌዴራል መንግስቱን ቀጥተኛ የግዛት ስልጣን የሚጋፋ ነው። በመሆኑም የፌዴራል መንግስቱ በፌዴራል ፖሊስና ፍርድ ቤቶች በኩል ከክልሉ ውጪ ለሚኖሩ ዜጎች ሙሉ ከለላ የመስጠትና ህገወጥ አፈጻጸሙን የመግታት ግዴታ አለበት። አራተኛ፣ የፌዴራል ጣልቃ ገብነት። በትግራይ ክልል ውስጥ የሰብአዊ መብቶች ጥሰቱ እየተባባሰ ከሄደና ክልሉ መዋቅራዊ የህገ መንግስቱን የበላይነት የማይቀበል ከሆነ የፌዴራል መንግስቱ በህገ መንግስቱ አንቀጽ 62 ንዑስ አንቀጽ 9 መሰረት በፌዴሬሽን ምክር ቤት ውሳኔ ሰላምና የህግ የበላይነትን ለማስከበር በክልሉ ውስጥ ቀጥተኛ ጣልቃ ገብነት የማድረግ ህጋዊ መብትና ስልጣን አለው። አምስተኛ፣ የጊዜያዊ አስተዳደሩን ህጋዊነት ማጠናከር። ይህ አዋጅ በፕሪቶሪያው ስምምነት መሰረት የተዋቀረውን የክልሉን ህጋዊ ጊዜያዊ አስተዳደር ወደ ጎን በመተው የወጣ በመሆኑ የፌዴራል መንግስቱ ዋነኛ ሚና ህጋዊውን ጊዜያዊ አስተዳደር በጸጥታና በፖለቲካ አቅም በመደገፍ ይህ ህገወጥ አዋጅ በክልሉ መዋቅሮች ዘንድ ተቀባይነት አጥቶ እንዲመክን ማድረግ ይችላል። ዓለም አቀፍ ውግዘትና ወቅታዊ ሁኔታ። ሂውማን ራይትስ ዎችን ጨምሮ በርካታ ዓለም አቀፍ የሰብአዊ መብት ተሟጋቾች አዋጁን አስደንጋጭና በዝባዥ ህግ በማለት በጽኑ ኮንነውታል። ተሟጋቾቹ እንደሚሉት ይህ ህግ የወጣው ህጋዊውን ጊዜያዊ አስተዳደር በኃይል ከስልጣን ካወረዱ በኋላ ሲሆን አሰራሩም ከኤርትራው አስገዳጅ ብሔራዊ አገልግሎት ጋር ተመሳሳይነት አለው ብለዋል። በትግራይ ህዝብ ላይ የተጫነው ይህ አዲስ የአዋጅ ቀንበር በክልሉ ወጣቶች ዘንድ ከፍተኛ መደናገጥና ስጋትን የፈጠረ ሲሆን በርካታ ወጣቶች ቅጣቱን በመፍራትና ለግዳጅ ውትድርና ላለማዳረግ ሲሉ ተደብቀው እንደሚገኙና ቁጥራቸው ቀላል የማይባሉ ደግሞ ህይወታቸው ለማዳን ከክልሉ እየወጡ ወደ ቀሪው የኢትዮጵያ ክፍል በመሸሽ ላይ መሆናቸው ወቅታዊ መረጃዎች ያመላክታሉ። ውድ የሶለዳ ሚዲያ ተመልካቾቻችን ይህ ወደ ኋላ ተመልሶ ጭምር የሞት ቅጣትን የሚደነግገውና ከክልል ውጪ ባሉ ተወላጆች ላይ ጭምር የክስ መረብ የሚዘረጋው አዲስ አዋጅ በትግራይ ህዝብና በሀገራችን የወደፊት ሰላም ላይ ምን አይነት ተጽዕኖ ያሳድራል ትላላችሁ? ህጉስ በትክክል ሰላምን ለማስከበር የታለመ ነው ወይስ ተቃዋሚዎችንና ከሀገራቸው ጎን የቆሙ ዜጎችን ለማጥፋት የተቀረጸ የፖለቲካ መሳሪያ? የፌዴራል መንግስቱስ የህግ የበላይነትን ለማስከበር ምን አይነት አስቸኳይ እርምጃ መውሰድ አለበት ብላችሁ ታስባላችሁ? የእናንተ ሀሳብና አስተያየት ለውይይታችን ትልቅ ግብዓት ስለሆነ ያላችሁን አመለካከት ከታች ባለው የኮሜንት መስጫ ሳጥን ውስጥ እንድታካፍሉኝ ገጹ ክፍት ነው። በመላው ኢትዮጵያ የሚገኙ የትግራይ ተወላጅ ዩኒቨርሲቲ ተማሪዎች የክረምት ወቅት ወደ ትግራይ ላለመመለስ ጥያቄ ማቅረባቸው የሚታወቅ ሲሆን አሁን ላይ ለሁሉም የኢትዮጵያ ዩኒቨርሲቲዎች አቅጣጫ ተሰጥቷል ተብሏል። እስካሁን ድረስ በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ የሚማሩ የትግራይ ተወላጅ ተማሪዎች ክረምቱን እዚያው በዩኒቨርሲቲው እንዲያሳልፉ ተፈቅዶላቸዋል። ለሌሎች ዩኒቨርሲቲዎችም አቅጣጫ የተሰጠ ሲሆን በጀት ተይዞላቸው ተማሪዎቹ ክረምቱን እንዲያሳልፉም ተወስኗል። ወደ መሀል ሀገር አዲስ አበባ ስለሚመጡት የ12ኛ ክፍል የትግራይ ተማሪዎች ጉዳይ በተመለከተ ደግሞ 4 ኪሎ ወደሚገኘው የፈተናዎች ኤጀንሲ በመሄድና በማመልከት የመግቢያ ፍቃድ መውሰድ እንደሚችሉም ተገልጿል። መረጃው የዘገበው ጸጋዛ አባቦጊዳ ነው። የኤርትራ ሀገረ መንግስት ምስረታ ሂደት ራሱ ኢትዮጵያን በማዳከም ላይ የተመሰረተ ነበር ሲሉ አቶ ጌታቸው ረዳ ገለጹ። የኤርትራ ሀገረ መንግስት ምስረታ ሂደት ኢትዮጵያን በማዳከምና በማፍረስ ላይ የተመሰረተ መሆኑን የኢፌዴሪ ጠቅላይ ሚኒስትር የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ ገልጸዋል። አቶ ጌታቸው ይህንን ያሉት የኢትዮጵያ ብሔራዊ መከላከያ ኮሌጅ ያዘጋጀው ዓመታዊ የብሔራዊ ደህንነት ኮንፈረንስ ላይ ባደረጉት ንግግር ነው። ይህ በሚስጥር የሚያዝ ሳይሆን በአደባባይ የሚታወቅ መሆኑን ጠቅሰው ኤርትራን ወደ ነጻነት እንቅስቃሴ ያስገቡት ኃይሎች ኢትዮጵያን ማዳከም የፈለጉ ኃይሎች መሆናቸውን አስታውሰዋል። የኤርትራ የሀገርነት ህልውና መረጋገጥ ሁሌም ኢትዮጵያን ከማዳከም ስሌት ጋር ተያይዞ የመጣ መሆኑን አቶ ጌታቸው
ጌታቸው ረዳ አንስተዋል። የኤርትራ መንግስት ኢትዮጵያ ውስጥ ያሉ አፍራሽ ኃይሎችን በማደራጀት ኢትዮጵያ ውስጥ ምንም አይነት መረጋጋት እንዳይኖር በመስራት ኢትዮጵያ ላይ የደህንነት ስጋት ሲደቅን መቆየቱን በተግባር መታየቱም አቶ ጌታቸው ረዳ ገልጸዋል። በመሆኑም ኢትዮጵያውያን በሀገር ውስጥ ያሉ ጉድለቶች ላይ አተኩረው መስራት ይጠበቅባቸዋል ሲሉም አቶ ጌታቸው ረዳ ጠቅሰዋል። ሆድ ሲያውቅ ዶሮ ማታ የተሰበከላቸው ምክንያት ሁሉ እውነት መስሏቸው ያለማወላወል ላመኑበት ጉዳይ ህይወታቸው የሰጡ ዜጎች ሁሉ ሰማዕታት ናቸው። ሰማዕትነታቸው ግን ለህዝባቸው ፋይዳ ያለው መሆን ነበረበት። በተቃራኒው ሰማዕት የሆኑ የትግራይ ወጣቶች ትግል በመጨረሻ አዲስ አምባገነኖችን ፈጥሯል። ካለ ጦርነት መኖር የማይችሉ ዘረኞችና ጽንፈኛ ብሔርተኞች አምርቷል። ይባስ ብሎ ወደ ፋሺዝም እያደጉ ያሉ ጦረኛ መሳፍንቶችን ፈልፍሏል። ሰሞኑን የሰማዕታት ቀን ብለው የወያኔ መሪዎች ዕለቱን ምክንያት በማድረግ አዲስ መዝሙር ሲዘምሩ ተሰምቷል። ሆድ ሲያውቅ ዶሮ ማታ ነው። በተለይም የሀውዘን ጭፍጨፋ ሰማዕታት ታሳቦ በአዳዲስ መፈክሮችና የህልውና አደጋ ማስፈራሪያ ስብከት ብቅ ብለዋል። ያኔ ጭፍጨፋውን ሲያቅዱ ምክንያት ነበራቸው፣ አላማቸውንም አሳክተዋል። ዛሬም ያስጨፈጨፉትን ወገን ሰማዕታት ቀን ብለው ሲያሽሞነሙኑ አዲስ የጭፍጨፋ ፕሮጀክት አዘጋጅተው ነው። ተከበናል፣ በድሮን ተደብድበናል፣ በኢኮኖሚ ታስረናል፣ መላው የትግራይ ህዝብ ሊያጠፉ ተዘጋጅተዋል፣ ተነስ ታጠቅ እያሉ ነው። ዛሬ እንደ ትናንቱ ግን የሚታለል ህዝብ አላገኙም። የትናንቱ የሀውዜን ጭፍጨፋ ባለቤቱ ራሱ ወያኔ መሆኑን ህዝቡ ስለሚያውቅ ነው። በማኪያቬሊ አስተምሮ ዘ ኢንድ ጀስቲፋይስ ዘ ሚንስ የሚል መርህ አለ። ግብ ተግባርን ያጸድቃል ወይም ዋናው ነገር መዳረሻው ነው የሚል ትርጉምም ያለው ነው። የትም ፍጪው ዱቄቱን አምጪው ልንለው እንችላለን። አላማህን ለማሳካት ተግባርህን ከሞራል ከህግና ከሰብአዊነት ውጭ የሆነ እንኳ ቢሆን አዋጭ ከሆነ ሳታወላውል እርምጃ ውሰድ የሚል ነው። ወያኔ በሀውዜን ላይ ያደረገውም ያንን ነው። ወያኔ ከተመሰረተበት ከ1967 ዓ.ም ተፈጸመ እስከተባለበት የሀውዜን ጭፍጨፋ ድረስ ለ13 ዓመታት ትግል ውስጥ ነበር። በዚያ ጊዜ ውስጥ ከጥቂት አካባቢዎች በስተቀር የትግራይን ህዝብ ድጋፍ አላገኘም። በመሆኑም ለ13 ዓመታት ከመምታትና መሰወር ያለፈ ትግል ማድረግ አልቻለም። በቂ የሰው ኃይልም አልነበረውም። ስለዚህ በሴራ የሻዕቢያ ውላድ የሆነው የወያኔ መሪዎች አንድ ዘዴ ቀመሩ። ብዙም ድጋፍ ካልነበራቸው አካባቢዎች አንዱ የሆነውን ሀውዜንን ለጭፍጨፋ ሴራ አመቻቹ። የሀውዜንን ጭፍጨፋ ሴራ ሲታሰብ የሂትለሩን ኦፕሬሽን ሂምለርን ያስታውሰናል። ፖላንድን ለመውረር ያቀደው ሂትለር የጀርመንን ህዝብ የሚያሳምንበት እቅድ አቀደ። በናዚ ሚስጥራዊ ፖሊሶች አማካይነት ኦፕሬሽን ሂምለር የተሰኘ ሴራም አቀነባበረ። የግላይዊትዝ ድርጊት ተብሎ የሚታወቀውና በፖላንድና ጀርመን ድንበር ላይ በምትገኝ የግላይዊትዝ ከተማ የተፈጸመው ሴራም ነበረ። በዚች ከተማ በሚገኘው ሬዲዮ ጣቢያ ላይ የጀርመን ሚስጥራዊ ፖሊሶች የፖላንድ ወታደሮችን ዩኒፎርም ለብሰው ጥቃት እንዲያደርሱ ተደረገ። ሬዲዮ ጣቢያውን ለጥቂት ጊዜ ተቆጣጥረው በፖላንድ ቋንቋ ጸረ ጀርመን መልእክቶችን በማስተላለፍ ከአካባቢው ተሰወሩ። በጀርመን እስር ቤት ውስጥ የነበሩ ዜጎቻቸው የነበሩትን እስረኞች በመድኃኒት አደንዝዘው ወደ ስፍራው በመውሰድ ከረሸኗቸው በኋላ ሬሳዎቻቸውን በየቦታው በታትነው በመጣል የፖላንድ ወረራ ሰለባዎች ናቸው ብለውም አስነገሩ። በዚህ አይነት በራሳቸው ዜጎች ላይ ግፍ ፈጽመው ፕሮፓጋንዳ ሰሩበት። በድርጊቱ ህዝቡ መቆጣቱን ሲያረጋግጡ የጀርመን መንግስት የዜጎቹን ደም ከመቀበል ውጭ ሌላ ምርጫ የለውም በማለት ፖላንድን ወረሩ። ግባቸው ያ ነበርና ተግባራቸውን አጸደቀላቸው። ከሀውዜን ጭፍጨፋ ጋር የሚያመሳስለው ትልቁ ነገር ላቀዱበት ዓላማ መሳካት ዜጎቻቸው ላይ ጭምር ግፍ መፈጸም ነው። ናዚዎች ዜጎቹን ራሱ ረሽኖ ወረራ ለመፈጸም ድርጊቱን በጠላት አሳበበ። ወያኔም ወንድሞቹንና እህቶቹን ያለ ርህራሄ አስጨፍጭፎ ያቀደውን ዓላማ አሳካ። ድርጊቱ ግን በደርግ ተመኸኘ። ከዓመታት በኋላ ከድርጅቱ ያፈነገጡ የራሱ የወያኔ መሪዎች በሰጡት ምስክርነት ሴራውን አጋለጡ። በገበያ ቀን የወያኔ ተዋጊዎች በህዝቡ መካከል በብዛት እንዲታዩ አድርገው መረጃውን በወኪሎቻቸው አማካይነት ለመንግስት በማሾለክ ድርጊቱ እንዲፈጸም አድርገዋል። ተካሄደ የተባለውን ጭፍጨፋም ከመጀመሪያው እስከ መጨረሻው በቪዲዮ ቀጥተው ለህዝቡም ሆነ ለዓለም አቀፉ ህብረተሰብ ማሰራጨት ችለዋል። ገና ሲታቀድ ዋና ዓላማውም የህዝብ ድጋፍ ማግኘትና ዓለም አቀፉ ግዘት እንዲከተል ማድረግ ነበረ። ግባቸው ተግባራቸውን አጸና። ህዝቡን አስለቅሰው አብረው አልቃሽ የሆኑ ሞራል ቢሶች ነበሩ። ድርጊቱ ከተፈጸመ በኋላ የሀውዜንን ህዝብ ደርግ በገበያ መሃል ላይ ጨፈጨፈ በሚል ትልቅ ዜና ሰርተው ለመላው የትግራይ ህዝብ የትግል ጥሪ አደረጉበት። በድርጊቱ የተቆጣው የትግራይ ወጣትም በብዛት ወደ በረሃ መግባት ጀመረ። ለመንግስት ድጋፍ ይሰጥ የነበረው አብዛኛው የትግራይ ህዝብም ተቆጥቶ ጸረ ደርግ አቋም ያዘ። ወገኖቹን በአውሮፕላን ያስጨፈጨፈ ወያኔ ዓላማውን አሳካ። የሀውዜን ጭፍጨፋ ፕሮፓጋንዳ ወጣቱን ወደ በረሃ ከመሳብ አልፎ የጥላቻና የጽንፈኝነት ፕሮፓጋንዳም የከረረበት ወቅት ሆነ።
ለ27 ዓመታት ሀገራችንን በጽንፈኛ ዘረኝነት ከፋፍለው ሰንገው በገዙበት ዘመን ሁሉ ሲያላዝኑ የኖሩት ይህንኑ ነበር። ለዚህ ነው ሆድ ሲያውቅ ዶሮ ማታ የሚሆነው። ትናንት አቅደው ያስጨፈጨፉትን ወጣት በሰማዕታት ስም ዛሬ በድጋሚ የህዝብ ማነሳሻ ፕሮፓጋንዳ አድርገው ሊጠቀሙበት እየሞከሩ ይገኛሉ። ሰማዕታት በከፈሉት መስዋዕትነት የተገኘው ድላችንን እንዲነጥቁን ነው፣ የትግራይን ህዝብ ለማጥፋት ከበውናል የሚል የሐሰት ትርክት። የአሁኑ ሴራ ካለፈው የሚለየው በትግራይ ወጣቱን በአርበኝነት አነሳስቶ ማዝመት አይቻልም። ትናንት የተከፈለው መስዋዕትነት አምባገነኖችና ጦረኛ መሳፍንቶችን ፈጠረ እንጂ ለህዝቡ የፈየደው አንዳች ነገር የለምና አለ ከተባለም ጽንፈኛ ዘረኞችን ጦረኛ መሳፍንቶችን ፈጥረዋል። ቤተሰባቸውን የሀብት ማማ ላይ ያውጥተዋል። በአንጻሩ መላው የትግራይ ህዝብ በድህነትና በጦርነት ሰቆቃ እንዲኖር አድርጎታል። ይኸው አውቆ አሻፈረኝ ያለው ህዝብ አስገድደው ለማዝመት እየሰሩም ይገኛሉ። ሰንገው የሚገዙበትና ወደ ጦርነት የሚያሰልፉበት አዋጅ አውጀዋል። ጦረኛ መሳፍንቶቹ በጽንፈኛ ብሔርተኝነት ታጅበው ወደ ፋሺዝም እየተጓዙ መሆኑን በሚወስዱት እርምጃዎች እየታየ ነው። የሐሰት ትርክት ፈጥረው የህልውና አደጋ መጥቶብሃል በማለት ህዝብን በፍርሃት ማሸማቀቅ፣ ሌሎች ህዝቦች ላይ ጥላቻ መዝራት፣ ህዝብን አሸማቆ ለመግዛት የሚያስችል አምባገነን አዋጆችና ህጎችን ማውጣት እንዲሁም ወታደራዊ ኃይልን ያለማቋረጥ መገንባት ጦረኛ መሳፍንቶቹ ወደ ፋሺሲዝም እያቆለቆሉ መሆኑን ማሳያ ነው። ከዚህ ቀደም መጥፊያውን ያስወድዳል የሚል አንድ ጽሑፍ አጋርቼ ነበር። ዛሬም የምለው ይህንኑ ነው። ህዝቡ የተፋው ጦረኛ የመሳፍንት ቡድን መጥፊያው እያስወደደው ነው። ሰሞኑን በአሜሪካ መንግስት የተወሰደበት እርምጃ የዚሁ መጥፊያው አካል ነው። የትግራይ ወጣት የጦረኛ መሳፍንቶቹን አገዛዝ እየሸሸ ወደ መሀል ሀገር እየገባ ነው። ሌላው በረሃ ገብቶ እየታገላቸው ነው። መጥፊያቸውን አስወድደዋቸዋል። የዘወትር የሶለዳ ሚዲያ ቤተሰባችን አቶ ንጋቱ ተፈራ እንደከተቡት የኢፌድሪ መከላከያ አመራሮች ከጅቡቲ የፈረንሳይ ጦር አዛዥ ከተመራ ልዑካን ጋር ተወያየ። የኢትዮጵያና የፈረንሳይ ዲፕሎማሲያዊ ግንኙነት ረጅም ጊዜን ያስቆጠረ ነው። ሁለቱ ሀገራት በወታደራዊ ግንኙነት ዘርፍ ጠንካራ የሚባል ግንኙነት አላቸው። ይህንንም አስመልክቶ ከሰኔ 16 ቀን 2018 ዓ.ም ጀምሮ የተለያዩ የመከላከያ ተቋማትን በመጎብኘት ላይ የሚገኘው በጅቡቲ የፈረንሳይ ጦር አዛዥ ሜጀር ጀነራል ሴባስቲያን ቫሌት የተመራ ልዑክ በመከላከያ ጠቅላይ ዋና መምሪያ በጸረ ሽብርተኝነት፣ በጤና፣ በስልጠናና በቴክኒክ ድጋፍ ዙሪያ በጋራ ለመስራት የሚያስችሉ ጉዳዮችን በስፋት ተወያይቷል። በውይይቱ የመከላከያ ዘመቻ ዋና መምሪያ ለልዑካን ቡድኑ ገለጻ ያቀረበ ሲሆን በገለጻውም ኢትዮጵያ በአሸባሪው አልሸባብ ላይ ያስመዘገበችውን አስደናቂ ወታደራዊ ድል፣ በጠንካራ የስነ ልቦና ዝግጅት፣ በላቀ አካላዊና ታክቲካዊ ብቃት እንዲሁም በተቀናጀ የዘመቻ አፈጻጸም ላይ የተመሰረተ መሆኑ ተገልጿል። በውይይቱ ላይ የኢፌድሪ መከላከያ ውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክተር ሜጀር ጀነራል ተሾመ ገመቹ አሸባሪው አልሸባብ ላለፉት 20 ዓመታት የተለያዩ ሙከራዎችን ቢያደርግም አንድም ቀን የኢትዮጵያን ድንበር ተሻግሮ ጥቃት መፈጸም እንዳልቻለ ገልጸዋል። ይህ ስኬትም በዋናነት በጠንካራ የአመራር ብቃት፣ በተቀናጀ የሰራዊት ዝግጅትና ትብብር፣ በዘመናዊ ቴክኖሎጂ አጠቃቀም፣ በከፍተኛ የውጊያ ብቃት፣ በጥብቅ ዲሲፕሊንና በህዝባዊ ድጋፍ ላይ የተመሰረተ መሆኑን ሜጀር ጀነራሉ አስረድተዋል። በጅቡቲ የፈረንሳይ ጦር አዛዥ ሜጀር ጀነራል ሴባስቲያን ቫሌት በበኩላቸው ኢትዮጵያና ፈረንሳይ ለረጅም ዓመታት የዘለቀ ጠንካራ ወዳጅነትና ግንኙነት ያላቸው ሀገራት መሆናቸውን ገልጸው ኢትዮጵያ በአሸባሪው አልሸባብ ላይ እያካሄደች ያለውን ውጤታማ ዘመቻን አድንቀዋል። ልዑካን ቡድኑ ከጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ጋር በቀጠናዊ ደህንነት፣ በጸረ ሽብርተኝነትና በሁለትዮሽ ወታደራዊ ትብብር ጉዳዮች ዙሪያም ፍሬያማ ውይይት ማድረጉን ታውቋል።